ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው። አማርኛ ቃላት ምስረታ ሁለተኛ ድምጾችን ተጠቅሜ ቃላትን እየመሰሩት የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ቃላትን ይዤላችሁ መጥቻለሁ ማለት ነው። ሁለተኛ ድምጾችን ተጠቅሜ በእያንዳንዳቸው ደግሞ ቃላትን መስርቼ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ እያነበብን የምንሄድ ይሆናል ማለት ነው። እናንተም ልክ ከኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን ቀጥታ አብረን እናንብብ። ኦኬ በመጀመሪያ ስለ ፊደላቶችን ላንብብላችሁ እና በእያንዳንዳቸው ደግሞ ቃላቶችን መስርቻለሁ። እነዚህን ቃላቶች አብረን በጋራ እያነበብን እንሄዳለን። ኦኬ እች ማነች? ኡ ኡ ኩ ኡ ዙ ሁለተኛ ድምጾች ናቸው። በእነዚህ ደግሞ ቃላት መስርቻለሁ። ይቺ ከአቤት ሁለተኛዋ ናት። ይቺ ደግሞ ከከቤት ሁለተኛዋ ናት። ይቺ ከወቤት ሁለተኛዋ ናት። ይቺ ደግሞ ከዘቤት ሁለተኛዋ ማለት ነው። ከዘቤት ሁለተኛዋ ዙ፣ ከወቤት ሁለተኛዋ ው፣ ከከቤት ሁለተኛዋ ኩ እና ከአቤት ሁለተኛዋ ኡ ናቸው ማለት ነው። በእያንዳንዳቸው ደግሞ አራት ቃላቶችን መስርቻላችኋለሁ። እነዚህን ቃላቶች አብረን በጋራ እያነበብን እንሄዳለን። እናንተም ልክ ከኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ተከታተሉኝ። አሁን አብረን እያነበብንን እንሂድ። ኦኬ በኡ የመሰረቱት ቃል የመጀመሪያው ከዚህ ላይ ይላል ኡመር ኡመር ይላል። ኡመር የሚለውን ስናይ ኡ ማለት ከአ ቤተሰብ ሁለተኛዋ ነች። መ ደግሞ ከቤተሰብ መጀመሪያ፣ ር ከቤተሰብ ስድስተኛ። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡመር ኡመር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ኡደት ኡደት ይላል። ኡደት የሚለውን ስናይ ኡ ማለት ከአ ቤተሰብ ሁለተኛ ፊደል ነው። ደ ከቤተሰብ የመጀመሪያ ፊደል፣ ት ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡደት ኡደት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ኡስማን ኡስማን ይላል። ኡስማን የሚለውን ስናይ ኡ ማለት ከቤተሰብ ሁለተኛ ፊደል ነው። ስ ከቤተሰብ ስድስተኛ ፊደል፣ ማ ደግሞ ከቤተሰብ አራተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡስማን ኡስማን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ኡጋንዳ ኡጋንዳ ይላል። ኡጋንዳ የሚለውን ስናይ ኡ ማለት ከቤተሰብ ሁለተኛ ፊደል ነው። ጋ ከቤተሰብ አራተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል፣ ዳ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኡጋንዳ ኡጋንዳ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ያነበብኩላችሁ በኡ የመሰረታቸው ቃላቶችን ነው። ቀጣይ ደግሞ በኩ የመሰረትናቸው ቃላቶችን አብረን እናነባለን ማለት ነው። በኩ ከመሰረትናቸው ቃላቶች የመጀመሪያው ከዚህ ላይ ምን ይላል? ኩባያ ኩባያ ይላል። ኩባያ የሚለውን ስናይ ኩ ማለት ከቤተሰብ ሁለተኛ ፊደል ነው። ባ ደግሞ ከቤተሰብ አራተኛ ፊደል፣ ያ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩባያ ኩባያ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ኩንታል ኩንታል ይላል። ኩንታል የሚለውን ስናይ ኩ ማለት ከቤተሰብ ሁለተኛ ፊደል ነው። ን ከቤተሰብ ስድስተኛ ፊደል፣ ታ ከቤተሰብ አራተኛ ፊደል፣ ል ደግሞ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩንታል ኩንታል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ኩራት ኩራት ይላል። ኩራት የሚለውን ስናይ ኩ ማለት ከቤተሰብ ሁለተኛ ፊደል ነው። ራ ከቤተሰብ አራተኛ ፊደል፣ ት ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩራት ኩራት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ኩላሊት ኩላሊት ይላል። ኩላሊት የሚለውን ስናይ ኩ ማለት ከቤተሰብ ሁለተኛ ፊደል ነው። ላ ከቤተሰብ አራተኛ ፊደል፣ ሊ ደግሞ ከቤተሰብ ሶስተኛ ፊደል፣ ት ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩላሊት ኩላሊት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ በኩ የመሰረቷቸውን ቃላቶችን ነው። ቀጣይ ደግሞ በሁለተኛው በወ ቤተሰብ በው የመሰረቷቸው ቃላቶችን አብረን በጋራ እናነባለን። ኦኬ በው ከመሰረትናቸው ቃላቶች የመጀመሪያው ቃል ከዚህ ለምን ይላል? ውይይት
ውይይት ይላል። ውይይት የሚለውን ስናይ ማለት ከቤተሰቦች ሁለተኛ ፊደል ነው። ይህ ደግሞ ከየቤተሰቦች ስድስተኛ ፊደል። በተመሳሳይ ከየቤተሰቦች ስድስተኛ ፊደል፣ ትም ከተቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውይይት ውይይት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ውሻ ውሻ ይላል። ውሻ የሚለውን ስናይ ማለት ከቤተሰብ ሁለተኛ ፊደል ነው። ሻ ደግሞ ከቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውሻ ውሻ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ውበት ውበት ይላል። ውበት የሚለውን ስናይ ማለት ከቤተሰቦች ሁለተኛ ፊደል ነው። በደግሞ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውበት ውበት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። በቀጣይ ደረጃ ከዚህ ላይ ምን ይላል? ውጤት ውጤት ይላል። ውጤት የሚለውን ስናይ ማለት ከቤተሰቦች ሁለተኛ ፊደል ነው። ጤ ደግሞ ከቤተሰቦች አምስተኛ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውጤት ውጤት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። አሁን ያነበብኩላችሁ ደግሞ በሁለተኛዋ በሆነችው በወ ቤተሰብ በው የመሰረቷቸው ቃላቶችን ነው። ቀጣይ ደግሞ ሁለተኛ በሆነችው በዘ ቤተሰብ በዙ የመሰረትናቸው ቃላቶችን አብረን እናነባለን። ኦኬ። የመጀመሪያው ቃል ከዚህ ላይ ምን ይላል? ዙፋን ዙፋን ይላል። ዙፋን የሚለውን ስናይ ዙ ማለት ከዚህ ቤተሰብ ሁለተኛ ፊደል ነው። ፋ ደግሞ ከቤተሰብ አራተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙፋን ዙፋን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዙረት ዙረት ይላል። ዙረት የሚለውን ስናይ ዙ ማለት ከዚህ ቤተሰብ ሁለተኛ ፊደል ነው። ረ ከቤተሰብ የመጀመሪያ ፊደል፣ ት ደግሞ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙረት ዙረት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዙሪያ ዙሪያ ይላል። ዙሪያ የሚለውን ስናይ ዙ ማለት ከዚህ ቤተሰብ ሁለተኛ ፊደል ነው። ሪ ደግሞ ከቤተሰብ ሶስተኛ ፊደል፣ ያ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙሪያ ዙሪያ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዙር ይላል። ዙር የሚለውን ስናይ ዙ ማለት ከዚህ ቤተሰብ ሁለተኛ ፊደል ነው። ር ደግሞ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። አሁን እንደዛ አድርገን አንብበን ጨርሰናል። ቀጣይ ደግሞ ፈጠን ፈጠን እያለን እናነባቸዋለን ማለት ነው። እናንተም አብራችሁ ከኔ ጋር ፈጠን ፈጠን እያደረጋችሁ እያነበባችሁ መከታተላችሁን እንዳዘነጉ ማለት ነው። ስለዚህ አሁን አብረን ፈጠን ፈጠን እያለን እናንብባቸው። ኦኬ። ከዚህ ላይ የመጀመሪያው ቃል ምን ይላል? ኡመር፣ ዑደት፣ ኡስማን፣ ኡጋንዳ። በኩ የመሰረት ነው ደግሞ ኩባያ፣ ኩንታል፣ ኩራት፣ ኩላሊት። በው የመሰረት ነው ቃል ደግሞ ውይይት፣ ውሻ፣ ውበት፣ ውጤት። በዙ የመሰረትናቸው ቃላቶች ደግሞ ዙፋን፣ ዙረት፣ ዙሪያ፣ ዙር። ልክ እንደዚህ ደግሞ ፈጠን ብላችሁ ማንበብ ይጠበቅባችኋል ማለት ነው። በመጀመሪያ ረጋ ብላችሁ ታነባላችሁ። ረጋ ብላችሁ አንብባችሁ ከጨረሳችሁ በኋላ ደግሞ ፈጠን ፈጠን ብላችሁ ታነባላችሁ ማለት ነው። እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድም አለባችሁ ማለት ነው። ማንበብ ብቻ አይደለም፣ እየጻፋችሁ ደግሞ መለማመድ ይህ ታላቅነት ነው ማለት ነው። ታላቅ ጥልቅ እውቀት ነው። ስለዚህ እየጻፋችሁ ደግሞ ማንበባችሁን እንዳዘነጉ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።